በዚህ ዘመን ይከሰታል ተብሎ በፍጹም የማይታሰብ አረመናያዊ ተግባር በአንድ የንጉሳውያን ቤተሰቦች ውስጥ ዛሬም ድረስ መከናወኑን ቀጥሏል። አንድ ጨካኝ ንጉስ የገዛ ሴት ልጁ ላይ ያደረሰ ያለው ዘግናኝ ድርጊት የዓለም ሕዝብም ስለዚህ ነገር ጠንቅቆ ያውቃል። ሁሌም የፍትህ ያለ ይላል። ነገር ግን የዓለማችን የሚዲያ አውታሮች ዝምታን መርጠዋል። ምክንያቱም የዚህ ተግባር ፈጻሚው ንጉስ በተትረፈረፈ ሀብታቸው ሁሉንም ሚዲያዎች ሸብበው ይዘዋልና። ሚዲያዎች ቀርቶ ጉዳዩ የሚመለከተው የእንግሊዝ ፖሊስም የጀመረውን ምርመራ ካንዴም ሁለቴ ያቋርጧል። ለልቷ የሀገር ንጉስ በሆነው የገዛ አባቷ መማቀቅ ከጀመረች እነሆ 24ኛ ዓመቷን ይዛለች። ለመሆኑ ይህን አሰቃቂ ወንጀል የገዛ ልጁ ላይ የፈጸመ ያለው ንጉስ ማን ነው? የየት ሀገርስ መሪ ነው? የጭካኔ ሰለባ የሆነችው ልዕልትስ ማን ናት? One of the daughters of the ruler of Dubai, Princess Shamsa, tried to escape from her family. Her cruel father brought her back and imprisoned her in Dubai. Nobody has seen her since then. ወደ ቻናላችን ቤተሰቦች ከናንተ የመጣልንን ጥያቄ በማክበር በዛሬው መሰናዷችን ይህን የልዕልቷን አስከፊ የሕይወት ዕጣ ፈንታ እንቃኛለን። በአረቢያን ፔኒንሱላ የምስራቁ ክፍል የምትገኘው የመካከለኛ ምስራቁ ሀገር የተባበሩት አረብ ኤሚሬትስ ንጉስ ሼክ መሐመድ ቢን አልረሺድ ማክቱም የንግስና ዘውዳቸውን ከደፉ ጀምሮ እስከ ዛሬ ድረስ በፍጥነት ማደግ ከቻሉ ሀገሮች ግንባር ቀደሟ መሆን ችላለች። ዱባይ፣ አቡዳቢና አልሚራፍን የመሰሉ የዓለም ቱሪስቶች መናኸሪያና ተመራጭ የመዝናኛ መዳረሻ የሆኑ ከተሞችንም ገንብታለች። የሀገሪቷ የኑሮ ደረጃ የህዝቧ የመዋለ ንዋይ አቅምም በእጅጉ ከፍ ያለ ነው። ለእነዚህ ሁሉ ትሩፋቶች የሚመሰገኑትና የአንበሳውን ድርሻ የሚወስዱት ደግሞ ንጉስ ሼክ መሐመድ ቢን ረሺድ አልማክቱም ናቸው። ግና አበው ሲተርቱ ጉድና ጅራት ወደ ኋላ ነው እንዲሉ ንጉሱ የቱንም ያህል የሀገሪቷ ስልጣኔ ፋና ወጊ ቢሆኑም የገዛ ልጆቻቸው በተለይ ሴት ልጆቻቸው በፍጹም እንዲሰለጥኑና እንዲዘምኑ አይፈልጉም። በእርሳቸው የንግስና ዘመን የሀገሪቷ ሴቶች ከመጀመሪያ ደረጃ ትምህርት ቤት እስከ ማስተርስና ፒኤችዲ ድረስ እንዲማሩ የፈቀዱና ከሀገሪቷ ሴቶች 95 በመቶዎቹ የተማሩ ቢሆኑም የገዛ ሴት ልጆቻቸው ግን በፍጹም ከፍ ያለ ትምህርት እንዲማሩ ያልፈቀዱና በቤተሰባቸው ዘንድ ሴት ልጅ ፊደል ከመቁጠር የዘለለ ትምህርት መማር የለባትም የሚል አቋምን የደነገጉ አባት ናቸው። በሀገራቸው ሕዝብ ዘንድ ተወዳጅ፣ በቤተሰባቸው ዘንድ ተፈሪ፣ ለሀገራቸው አልጋ ለቤተሰባቸው ግን ቀጋ የሆኑት ሼክ መሐመድ ቢን ረሺድ አልማክቱም እስከዛሬ ከ9 በላይ ሚስቶችን አግብተው ከ30 በላይ ልጆችን ያፈሩ ቢሆኑም በሁሉም ልጆቻቸው ዘንድ በጣም የሚፈሩና ለልጆቻቸው የሚራራ ልብ የሌላቸው አረመኔ አባት ናቸው የሚሉ በርካቶች ናቸው። እሳቸው ሀገርን የሚያስተዳድሩበት መንገድና የገዛ ቤተሰባቸውን የሚያስተዳድሩበት መንገድ በጣም በተቃርኖ የተሞላ ሲሆን ይህም የሰውየውን ትክክለኛ ማንነት ለመረዳት ነገሮችን አስቸጋሪ ያደርጋቸዋል ይላሉ። በንጉሱ የንግስና ዘመን ዛሬም ድረስ በሀገረ ኤሚሬትስ የተለያዩ ሸፍጦችና በርካታ የሴራ ወንጀሎች ቢሰሩም ከምንም በላይ የሼክ አልማክቱም አረመኔነትን አደባባይ ያወጣው ግን ከሁለቱ ሴት ልጆቻቸው ጋር በተያያዘ የፈጸሙትና በመላው ዓለም ይፋ የሆነው ዘግናኝ ተግባራቸው ነው። እንደ ግሪጎሮሳውያን የዘመን ቀመር በወርሃ ሐምሌ 1949 ላይ የተወለዱት ሼክ መሐመድ ቢን ረሺድ አልማክቱም ወደ ንግስና ከመጡ በኋላ ካገቧቸው 9 ሚስቶች መሃል በርካቶቹን የፈቱ ሲሆን ፍቺዎችን በድብቅ በሚፈጽሙበት ወቅትም የፈቷቸው ሚስቶች በፍጹም ወደ ሚዲያ እንዳይቀርቡ አስጠንቅቀው ከቤተ መንግስትም ሆነ ከሀገሪቷ ያባሯቸዋል። አግራሞትን የሚያጭረው ደግሞ ከነዚህ ሴቶች የወለዷቸውን ልጆች በሙሉ ከእናቶቻቸው
ከልጆቻቸው ጋር በፍጹም እንዳይገናኙ አድርገው በግድ እርሳቸው ጋር በቤተ መንግስት ውስጥ እንዲኖሩ ያስገድዳሉ። ሁሪያ አህመድ አልማሽ የተሰኘችው አልጄራዊት መልከ መልካም እንስትም የዕጣ ፈንታ ከደረሳቸው ምስኪኖች አንዷ ናት። ንጉሥ አልማክቱምና ሁሪያ ድል ባለ የሰርግ ስነ ስርዓት የተጋቡ ሲሆን 10 ዓመት በዘለቀ ትዳራቸውም ማይታ፣ ሸምሳና ላቲፋ የተሰኙ 3 ሴት ልጆችንና መጂድ የተሰኘ ወንድ ልጅን አፍርተው ነበር። በፍቻቸው ጊዜ ታዲያ እንደተለመደው ሁሪያ አህመድ ከቤተ መንግስትና ከሀገሪቷ እንድትባረር የተደረገ ሲሆን 4ቱ ልጆቻቸውም ያለ ፈቃዳቸው በግድ በቤተ መንግስት ውስጥ ከእሳቸው ጋር ማደግ ጀመሩ። ልጅ መውለድ ያልቻለች አንድ የንጉሱ እህትም እኚህን ያለ እናት የቀሩትን 4 ብላቴናዎችን ልክ እንደ እናት ሆና በሞግዚትነት እንድታሳድጋቸው ተደረገ። አሳድጋቸዋለሁ ብላ የነበረችው አክስታቸው ግን ያን ያህል ስራዬ ብላ የማትከታተላቸውና በአግባቡ ፍቅርን እየሰጠች ያላሳደገቻቸው ሲሆን ይህ ደግሞ እኚህ 4ቱ ሕፃናት ላይ እናታቸውን የበለጠ እንዲናፍቁና በእናት ናፍቆት የባሰ እንዲጎዱ አድርጓቸዋል። ይህ የየዕለት ሰቀቀናቸው እያደረ በርትቶ በተለይ ሸምሳና ላቲፋ የተሰኙ 2ቱ ሴት ልጆች ላይ ከፍተኛ ጫናን አሳድሯል። ከዚህ ጊዜ ጀምሮ ነው እንግዲህ ድፍን የዓለም ሕዝብ ዛሬም ድረስ በሐዘን የሚያነባበት፣ የሰብአዊ መብት ተቆርቋሪዎች ዛሬም ድረስ ኧረ ፍትህ ያለ የሚሉበት እጅግ አሳዛኝ የሆነው የልዕልት ሸምሳ ዕጣ ፈንታ የሚጀምረው። ምንም እንኳን ገና ለገና የንጉሥ ልጅ በመሆኗ ምክንያት ልዕልት ሸምሳ ተብላ ትጠራ እንጂ በእናት ናፍቆት እየተንገበገበችና በሰቀቀን እየተብሰለሰለች ያደገችው ሸምሳ የታዳጊነት ዘመኗ ሁሉ በሐዘን የተሞላ ነበር። በተለይ ደግሞ ወላጅ እናቷ በተደጋጋሚ ጊዜ እረ ልጆቼን ሊያቸው አንድ ቀን እንኳን አብሬያቸው ውዬ ልደር እያለች በተደጋጋሚ ለንጉሡ ያቀረበቻቸው ጥያቄዎች ውድቅ እየተደረጉ የእናቷ ሐዘን መበርታቱን ማወቋ ሸምሳን የበለጠ ተስፋ ያስቆረጠና ወላጅ አባቷን አምርራ እንድጠላው ከፍተኛውን አስተዋጽኦ ያበረከተ ጠባሳ ሆኗል። በዚህ ጊዜ ነው ሸምሳ በየትኛውም ሁኔታ ውስጥ በሆንም እንደምንም ብዬ ከዚህ እስር ቤት ከሆነው ቤተ መንግስትና አረመኔ ከሆነው አባቴ ጠፍቼ መውጣትና ወደ እናቴ ሄጄ በነጻነት መኖር አለብኝ ብላ የወሰነችው። ብላቴናዋ ሸምሳ በእድሜ ምንም እንኳን ገና ትንሽ ልጅ ብትሆንም ይህን ውሳኔ በቁርጠኝነት ከወሰነች በኋላ እያንዳንዱን ቀን ታሳልፍ የነበረው የምታመልጥበትን መንገድ በማውጠንጠንና መቼ ምን ማድረግ እንዳለባት በማስላት ነበር። ከዚህ ውጥኗ ጎን ለጎን ትምህርቷን በአግባቡ ተከታተል የነበረችው ሸምሳ በትምህርት ቤቷ ጥሩ ውጤት ማምጣቷን ተከትሎ ኮሌጅ ለመግባት እየተሰናዳችና በመላው ዓለም ያሉ የተለያዩ ዩኒቨርሲቲዎችን ማነጻጸር በጀመረችበት ወቅት ወላጅ አባቷ ንጉሥ ማክቱም ግን አርፈሽ ተቀመጪ፣ እስከዛሬ የተማርሽው ይበቃሻል፣ ሴት ልጅ ይህን ያህል መማር የለባትም የሚል ቀጭን ትዕዛዝን ይሰጧታል። በእንቅርት ላይ ጆሮ ደግፍ እንዲሉ ለበርካታ ዓመታት መጥፋትን እያውጠነጠነች ላደገችው ሸምሳ ይህ የአባቷ ትዕዛዝ በየትኛውም አጋጣሚ ለመጥፋት ነገሮችን ቶሎ ማድረግ እንዳለባት አስወስኗታል። ውድ የመሿለኪያ ላይፍ ቤተሰቦች አብራችሁን ስለሆናችሁ ከልብ እናመሰግናለን። በአጭር ጊዜ በበርካቶች ተወዳጅ የሆነችው መሿለኪያ ላይፍ ቻናል የበለጠ እንድታደግ ሰብስክራይብ ያላደረጋችሁ አንድ ጊዜ ሰብስክራይብ በማድረግ እንድንበረታ እንድታግዙን አስታውሰን ተረካችንን እንቀጥል። ከዛች ቀን ጀምሮ ለመጥፋት አመቺ የሆኑ ሁኔታዎችን ዝግጁ ሆና ትጠባበቅ የነበረችው ሸምሳ በተለይ ቤተሰቡ ቫኬሽን የሚሄድበት የበጋ ወራትን በጉጉት መጠባበቅ ጀመረች። በበጋ ወራት ዱባይ ከወትሮ በተለየ መልኩ በእጅጉ ትሞቃለች። በዚህ ጊዜ ንጉሡ የተወሰኑ ሚስቶቻቸውንና ልጆቻቸውን ወደ ሌላ ቀዝቀዝ ወዳሉ ሀገራት ለቫኬሽን ይወስዷቸዋል። ታዲያ በዚህኛው የበጋ ወራት ንጉሥ አልማክቱም የተወሰኑ ሚስቶቻቸውና ልጆቻቸው ቫኬሽን እንዲሄዱ ያደረጉት ለንደን ከተማ ነበር። ታዲያ ወደ ለንደን ከሚሄዱ የቤተሰቡ አባላቶች መሃል ሸምሳ አንዷ መሆኗን አረጋገጠች። ከዛም መቼ ምን ማድረግ እንዳለባት ሁሉንም ነገር በጥንቃቄ ስታጠናና ስትዘጋጅ ቆየች።
በፈረንጆቹ 2000 የበጋ ወቅት ታዲያ ሸምሳንና ቀሪውን የንጉሱን ቤተሰብ የያዘው አውሮፕላን ከዱባይ ተነስቶ ለንደን አረፈ። ሸምሳና መላው ቤተሰቡም ንጉስ ማክቱም በለንደን ሎንግ ክሮስ አካባቢ ባሰሩት ሰፊ ቪላ ቤት ውስጥ እንዲያርፉ ተደረገ። በወቅቱ የ18 ዓመት ታዳጊ የነበረችው ሸምሳ የሆዷን በሆዷ ይዛ የመጀመሪያዎቹን ጥቂት ቀናት በዛ ግዙፍ ቤት ውስጥ ልክ ምንም እንዳልተፈጠረ ተረጋግታ ከቤተሰቧ ጋር በመሆን ነበር ያሳለፈችው። ከዛም ማንም ባልጠረጠረበት ሁኔታ አንድ ማለዳ ላይ ሸምሳ ከቤቱ ጠፍታ ሄደች። በስልኳ ትራክ እንዳትደረግም ከቅጥር ግቢው እንደወጣች ስልኳን ሰባብራ የጣለችው ሸምሳ ለንደን ከተማ ውስጥ ከአባቷ ቤት በጣም የራቀ ስፍራ ላይ የሚገኝ የጓደኛዋ መኖሪያ ቤት በመሄድ እዛ አረፈች። በዚህም ሂደት ልዕልት ሸምሳ እምጥ ትግባ ስምጥ ሳይታወቅ 2 ወራቶች ተቆጠሩ። በጊዜ ሂደትም ፈራ ተባ ያለችም ቢሆን አልፎ አልፎ ካረፈችበት የጓደኛዋ ቤት ወደ ውጪ በመውጣት ጥቂት የእግር መንገድ አድርጋ የምትመለሰው ሸምሳ እንደተለመደው አንድ ቀን ለአጭር ወክ እንደወጣች ሳትመለስ ቀረች። አዎ የዛ ቀን ወክ እያደረገች ሳለ የአባቷ የንጉስ ማክቱም ታጣቂ ወታደሮች እዛው መንገድ ላይ አፍነው ወደ ቫን መኪና ውስጥ በመክተት ወስደዋታል። የባሳለና ሀገርን አትልቀቅ እንደሚባለው ሸምሳ በልጅነቷ ከደረሰባት አስከፊ የስነ ልቦና ጉዳት በላይ እጅግ ከባድና መጥፎ የሆነ ሁኔታ የገጠማት ከዚህ በኋላ ነበር። በወቅቱ ታጣቂ ወታደሮቹ ልዕልት ሸምሳን አፍነው በቫን መኪና ጭነው ወዴት እንደወሰደዋት በፍጹም አልታወቀም ነበር። ከዚህ ክስተት ከቀናት በኋላ ግን ሸምሳ በጥብቅ ስር ላይ ሆና በሄሊኮፕተር ወደ ፈረንሳይ መወሰዷን የተወሰኑ ሰዎች አወሩ። በቁጥጥር ስር ካዋሏት ቀን ጀምሮም ምንም የማምለጥ ሙከራ እንዳታደርግና እምቢተኛ እንዳትሆን በሚልም በጣም ከፍተኛ ዶዝ ያላቸው አይምሮዋ ማሰብ እንዳይችልና ሰውነቷ እንዲዝለፈለፍ የሚያደርጉ ኪኒኖችን እና መርፌዎችን ስለሰጧት ምንም ማድረግ ያልቻለችው ሸምሳ ፈረንሳይ እንደደረሰች በግል አውሮፕላን ከፈረንሳይ ወደ ዱባይ ተወስዳለች። በልጃቸው ጭቆናና አፈና በቃኝ ብላ ለማምለጥ መሞከር ክፉኛ የተበሳጩትና በዓለም ሚዲያ ስማቸው በመብጠልጠሉ ቆሽታቸው ያረረው ንጉስ አልማክቱምም ለማመን በሚከብድ መልኩ የገዛ ልጃቸው ላይ የከበደ የብቀላ በትርን ማሳረፍ ጀመሩ። ሸምሳን ወደ ቤተ መንግስታቸው ካስመጡ በኋላ ከሁሉም የቤተሰቡ አባላት ጋር እንዳትገናኝ አድርገው አንደርግራውንድ ያለ ጨለማ ክፍል ውስጥ በማጎር አቅልን የሚያስቱና አቅምን የሚያሳጡ እጅግ የበዙ መድኃኒቶችን በየቀኑ እንዲሰጣት በማድረግም እያጎሳቆሏት ይገኛሉ። ይህንን እያደረጉ ባሉበት ወቅትም ሚዲያዎች ፊት ቀርባ ለመጥፋት የሞከርኩት በፍጹም ተሳስቼ ነው፣ እንደዛ ማድረጌ ስህተት ስለሆነም መላው ቤተሰቤንና ወላጅ አባቴን ከልብ ይቅርታ ጠይቃለሁ ብላ በይፋ ራሷን ጥፋተኛ እንድታደርግ ቢያስገድዷትም ልዕልት ሸምሳ ግን ያላትን ጥቂትን ጥፍጣፊ አቅም በመጠቀም በፍጹም ይቅርታ አልጠይቅም የሚሉ ቃላቶችን ነው ዘውትር ከአንደበቷ የምታወጣው። በዚህ የልጃቸው ቁርጠኛ የሆነ እምቢተኝነት የባሰ የተበሳጩት ንጉስ አልማክቱምም ልዕልት ሸምሳ የበለጠ ከባባድ መድኃኒቶች እንዲሰጧት በማዘዝ ፍጹም ከሰውነት ጎዳና እንድትወጣ አደረጉ። በተለይ ከራሷ ፍላጎት፣ ከራሷ ምርጫና ከራሷ አቅም ተቃራኒ የሆነ ነገርን እንድታደርግና የተባለችውን ሁሉ በፍርሃትና ባለማወቅ እሺ ብላ እንድታደርግ የሚያደርጓትን ትሪንኩላይዘርስ መድኃኒቶች በየቀኑ በገፍ ይሰጧት ጀመር። ይህንን ተከትሎም የሸምሳ አጠቃላይ ሁኔታዋ ከሰውነት ርቆ ልክ እንደ ዞምቢዎች ሆነ። በዚህ ሂደት ውስጥ ታዲያ የእርሷ ድምፅ የጠፋባት ለንደን ያለችው ጓደኛዋ ሸምሳ ለንደን ስለገጠማትና ስለተፈጠረው ነገር በሙሉ ለለንደን ፖሊስ አመለከተች። የለንደን ፖሊስም የተባለውን ሁኔታ ማጣራትና መመርመር መጀመሩን ይፋ አደረገ። የካምብሪጅሻየር ፖሊስ አባል የሆነው ዴቪድ ቤክም የምርመራ ስራው የበላይ አዛዥ ተደረገ። በ2001ም ምርመራው ተጀመረ። ዴቪድ ቤክም ከተወሰኑ ጊዜያቶች በኋላ ምርመራውን ለማድረግና የሸምሳን ትክክለኛ ሁኔታ ለማወቅ ወደ ዱባይ ቢሄድም እዚያ ሀገር መግባት አትችልም ተብሎ ወዲያውኑ ወደ ለንደን ተመልሷል። ይህንን ተከትሎም የእንግሊዝ ሚኒስትሮች ምክር ቤት የተባበሩት አረብ ኤሚሬትስ መሪ የሆኑት ንጉስ አልማክቱም የእንግሊዝ ፖሊስ የምርመራ ስራውን በአግባቡ እንዳይሰራ እንቅፋት ሆነዋል በማለት ወቅሷቸዋል። ምርመራውም ብዙ ሳይቆይ ተቋርጧል። በዚህ የእንግሊዝ ፖሊስ ተግባር
ደግሞ መላው የዓለም ሕዝብ ክፉኛ ተቆጥቶ ነበር። የልዕልት ሸምሳ ጉዳይ በመግለጫ ብቻ የሚታለፍና ምርመራውም የሚቋረጥ ጉዳይ አልነበረም በማለትም ተቃውሞውን አሰምቷል። የሚገርመው እህቷ ላቲፋን ጨምሮ ሁሉም የንጉሱ ቤተሰቦች በተለይ ልጆቻቸው ሸምሳን ማግኘት እንፈልጋለን፣ ሸምሳን አፍቃናለችና አገናኘን ብለው ወላጅ አባታቸውን ንጉስ አልማክቱምን ቢጠይቋቸውም ንጉሱ ግን በፍጹም እሷን ማየትም ሆነ ማግኘት አትችሉም የሚሉ መልሶችን ነበር ዘውትር የሚሰጧቸው። ለምን አናያትም ብለው አጥብቀው ለሚጠይቁትም እሷ አሁን ታማ ሕክምና እየተደረገላት ይገኛል፣ እዛ ብትሄዱ የሚያክሟትን ነርሶችና ዶክተሮች ትረብሻላችሁና አርፋችሁ ተቀመጡ የሚል ቀጭን መልስ ነበር የሚሰጣቸው። እውነታው ግን አስከፊ በሆነ መልኩ መንገላታቷን ተከትሎ ሸምሳ በቃላት ከሚገለጸው በላይ አካላዊ ብቻ ሳይሆን ስነ ልቦናዊ ጉዳቶች ደርሰውባታል። በተለይ 2015 አካባቢ ታናሽ እህቷ ላቲፋ ሸምሳን በድብቅ ካየቻት በኋላ በእህቷ ሁኔታ እጅግ በጣም በመደናገጧና የወላጅ አባቷ ክፋትና አረመኔነት የቱ ድረስ እንደሆነ ካረጋገጠች በኋላ ራሷ ላቲፋ ከቤተ መንግሥት በጠፋችበት ወቅት ነበር ሸምሳ ያለችበትን አስከፊ ሁኔታ ለመላው ዓለም በቪዲዮ ይፋ ያደረገችው። ገና በልጅነቷ ዘመን ያለ እናት ፍቅር በናፍቆትና በሰቀቀን ስታድግ የናፍቆቷ መሸሸጊያ የጭንቀቶቿ ሁሉ መርሻ የሆነላትን ትምህርቷን በደንብ ተምራ ትልቅ ደረጃ ላይ መድረስ የታዳጊዋ ልዕልት ሸምሳ ሕልምና ምኞት ነበር። ግና ምንም እንኳን የንጉስ ልጅ ብትሆንም ይህችን ቀላል ሕልም ማሳካት ሳትችል ቀርታ ምኞቷ ጉም ሲሆን ለነጻነቷ ባደረገችው ትግል የትላንቷ ተስፈኛዋ ሸምሳ ዛሬ ላይ ተወልዳ ባደገችበት ቤተ መንግሥት አንደርግራውንድ ካለች አንድ ጠባብ ክፍል ውስጥ አሰቃቂ ወንጀል እየተፈጸመባት ይገኛል። የዚህ ወንጀል ፈጻሚና አስፈጻሚ ደግሞ የገዛ አባቷ የሀገሪቷ ንጉስ የሆነው ንጉስ አልማክቱም መሆኑ ደግሞ ነገሩን የበለጠ አሳዛኝና ቅስም ሰባሪ አድርጎታል። ያቺ መልከ መልካምና አርቆ አሳቢ የነበረችው ልዕልት ሸምሳ በዛች በብረት ረግረግ በተከረቸመች አንዲት ክፍል ውስጥ ወደ ውጭ ወጥታ ፀሐይን እንኳን ሳታይ መማቀቅ ከጀመረች 24ኛ ዓመቷ ላይ ትገኛለች። ወደ ቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ ማድረግ፣ የደውል ምልክቱን መጫንና ላይክ ማድረግ አትዘንጉ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ።